መዝሙር 100 መደምደሚያ ነው። የንግስና መዝሙራት ሁሉ መደምደሚያ ነው። የምስጋና መዝሙር ይላል። ምድር ሁሉ ለእግዚአብሔር እልል በሉ፣ እግዚአብሔርን በደስታ አገልግሉት፣ በፍስሐ ዝማሬ ፊቱ ቅረቡ፣ እግዚአብሔር አምላክ መሆኑን እወቁ። እርሱ ፈጠረን፣ እኛም የእርሱ ነን። እኛ ሕዝቡ የማሰማሪያውን በጎች ነን። በምስጋና ወደ ደጆቹ በውዳሴም ወደ አደባባዮቹ ግቡ። አመስግኑት፣ ስሙንም ባርኩ። እግዚአብሔር ቸር፣ ምሕረቱም ለዘላለም ነውና ታማኝነቱም ከትውልድ እስከ ትውልድ ነው። አሜን። ይሄም አጭር ክፍል 100ኛው መዝሙር የንግስና መዝሙራትን አስሮ ይሰጠናል። ይሄ እግዚአብሔር ንጉስ ነው ስንል ለእርሱ እልልታ እናቀርባለን ይላል። ምድር ሁሉ አይደለም፣ ምድር ሁሉ አሁን እግዚአብሔር ሲነግስ ከክብሩ የተነሳ ልትሞላ ነው። ክብሩ ሊጠቀልላት ነው። የእግዚአብሔር ክብር ውሆች ምድር እንደሚሞሉ አሁን ሊሞላው ነው። ስለዚህ አሁን ምድር ምላሿ ምንድነው? እልል ማለት ነው ይላል። ከዚህ ቀደምም አይተናል አይደል? ተራሮች ያጨበጭባሉ፣ ዛፎች ያጨበጭባሉ፣ ተራሮች ይዘላሉ። የእግዚአብሔር ንግስና ሲመጣ እፎይ የሚል ፍጥረት አለ። እፎይ ተመስገን ብሎ ምስጋና የሚያቀርብ ፍጥረት አለ። እግዚአብሔር እስኪነግስ ድረስ በመቃተት ውስጥ ነው ይህ ፍጥረት። የእግዚአብሔር ልጆች እስኪገለጡ፣ ካህናት ሆኖ እስኪገለጡ ድረስ ይቃትታል። የእግዚአብሔር ክብር እስኪገለጥ ድረስ፣ ዳግም የጌታ ምጽአት እስኪመጣ ድረስ ይሄ ምድር ይቃትታል፣ ያዝናል፣ ያለቅሳል። የእግዚአብሔር ንግስና ዕለት ግን በቃ ይፈታል፣ እልል ብሎ ይፈታል ይሄ ፍጥረት ይለናል። እግዚአብሔርን በደስታ አገልግሉት፣ በፍስሐ ዝማሬ ፊቱ ቅረቡ፣ ሁላችሁ ፊቱ ቅረቡ ይለናል። የእግዚአብሔርን ንግስና ስታስቡ በቃ የሚመጣላችሁ ምላሽ የደስታ ምላሽ ነው፣ የሐሴት ምላሽ ነው። በፊቱ መቦረቅ ነው፣ በፊቱ መዘመር ማገልገል ነው የሚመጣላችሁ ይላል። አሁን ጀምሩት፣ በፊቱ በዝማሬ ቅረቡ። አሁን አምልኳችሁን አሰሙ፣ ዝማሬያችሁን አሰሙ፣ ካሁኑ ጀምሩ ይለናል። እግዚአብሔር አምላክ መሆኑን እወቁ። ይሄ አይደለም እውቅና ያልሰጡት አሕዛብን አይተናል። በመጨረሻ ተንቀጥቅጠው እውቅና ይሰጣሉ። አሁን ደግሞ ሁሉም በመጨረሻ አምላክ መሆኑን ያውቃሉ። አሁኑኑ እወቁ ይላል። አሁን አውቃችሁ ጀምሩ፣ አምልኳችሁን ጀምሩ፣ በፈቃደኝነት እወቁት ይላል። ይህንን ክፍል መዝሙር 46:10 ላይ እናውቀዋለን አይደለም? እረፉ እኔም አምላክ እንደሆንኩ እወቁ። ራሱ ተናጋሪው ንጉሱ ነው፣ እግዚአብሔር ራሱ። እረፉ የሚባለው አንድ የጦር ቀጠና ላይ ነፃ አውጩ መጥቶ የሚናገረው ነው። ነፃ ካወጣ በኋላ፣ ጦርነቱን ጸጥ ካደረገ በኋላ፣ ተገዳዳሪውን ኃይል ዝም ካደረገ በኋላ እረፍትን ያውጃል። የእግዚአብሔር አገዛዝ ከሮም አገዛዝ ጋር በኢየሱስ ዘመን በጣም ይፋተግ ነበረ እና ኢየሱስ የሚናገረው የሮምን አገዛዝ ነበር። የሮም አገዛዝ እንዴት መሰላችሁ? ነፃ እናወጣለን ብሎ ይመጡና እየጨቆኑ እየገደሉ እያሰሩ እየሰቀሉ ነው ነፃ የሚያወጡ የሚመስላቸው። ከዛ ምን ብሎ ይጽፋሉ? ፓክስ ሮማና ብሎ ይጽፋሉ። የሮም ሰላም፣ የሮም እረፍት። ሮም የምታውጀው እረፍት ደግሞ ሰውን ሁሉ ሽብር በሽብር የሚጥል ነው። ሽብር ውስጥ የሚጥላቸው ነው። እረፍት የምትለው እረፍት ሮም ሰውን በመግደል በማሰቃየት በመጨቆን። የእግዚአብሔር አገዛዝ ደግሞ ትከሻው ላይ በጎቹን በመሸከም የሰላም አለቃ በመሆን ራሱ ሄዶ በመሞት በጣም አራምባና ቆቦ ነው። የዚህኛው መንግስት የሮም መንግስት የሚወክለው አለ አገዛዝ፣ የጨለማውን መንግስት አገዛዝ ይወክላል። ንጉስ መሆን የሚፈልገው አጅሬው በማስጨነቅ በመግዛት ስሌቭ በማድረግ ግብፅን ባቢሎንን አይተናል። የእነሱን ልጆች በመግደል በመጨፍጨፍ። ይሄ መንፈስ ከዘጸአት ጀምሮ ሲሰራ የቀጠለ ነው። በሮም ጊዜም የነበረ ህፃናትን በመጨፍጨፍ በቃ በኔ ላይ ሊነሳ ከሆነ ንጉስ እገለዋለሁ የሚል መንፈስ ነው። ስለዚህ ሮምም ይሄን ነበር የምትለማመደው፣ የግብፅን መንፈስ ነው የምትለማመደው ሮምም። ስለዚህ እግዚአብሔር በልጁ በኢየሱስ ክርስቶስ ይሄን አገዛዝ ሲገለብጥ ባልተጠበቀ ደካማ በሚመስል መንገድ ነው ድባቅ የመታው። ህፃን ልጅ ሆኖ መጣ። በጣም በደካማ መንገድ መጣ። መስቀል ላይ ሲሞት ንግስናው መስቀሉ ሆነ።
የሰው ልጅ ከፍ ከፍ ሊል ይገባዋል እያላቸው ደቀ መዛሙርቱን ሲነግራቸው ዙፋን ላይ ሊቀመጥ ነው ሲሉ እሱ መስቀል ላይ ከፍ ከፍ አለ። ንግስናው በመስቀል ነው። ንግስናው በሞት ነው። የጌታ አገዛዝ ጠላት የማይገባው ለዛ ነው። በመሸነፍ ንጉስ ሆነ፣ በመሞት ህይወት አመጣ። ነፃነቱን እሱ በመታሰሩ አመጣልን። ስለዚህ ይሄኛው መንግስት አይግባባም፣ ከእግዚአብሔር መንግስት ጋር አይግባባም። የምድር መንግስት ለዛ እግዚአብሔር አምላክ መሆኑን እወቁ ረፉ ሲለን እርሱ ፈጠረን፣ እኛም የእርሱ ነን፣ እኛ ህዝቡ የማሰማሪያው በጎች ነን ሲለን ሊያስተዳድረን የተዘጋጀው እረኛ ንጉስ አለን። እረኛ የሆነ ንጉስ፣ ዳዊታዊ የሆነ ንጉስ፣ በጫንቃው ላይ መንግስትን የሚሸከም በጫንቃው ላይ ተሸክሞ የሚያስተዳድረን አይዟችሁ ባይ ንጉስ ነው ያለን። ከጨካኙ አውሬ የሚያወጣን ነፃ የሚያወጣ ንጉስ አለን እያለ ነው ይሄ ዘማሪ። የእግዚአብሔር አገዛዝ እጅግ ልዩ ነው ይለናል። የእግዚአብሔር እረፉ እኔም አምላክ እንደሆንኩ እወቁ ሲለን ከጨለማው ከሚፋተገን ዓለም እጅግ በቃ የሚልቅ እረፍትን ያመጣልናል። እላያችን ላይ እኛም ባሪያ አድርጎ ሊገዛው ከሚፈልገው ከጨካኙ ጌታ ሊያሳርፈን የመጣው እያለም ጭምር ነው ያለው። ይሄ እረኛ ንጉስ በጣም በቃ ለኛ እረፍታችን ነው፣ ሰላማችን ነው። ጫንቃው ላይ ያስቀምጦ የሚገዛን እኛ የእርሱ ፍጡር፣ እሱ ደግሞ ፈጣሪያችን፣ እኛ የእርሱ በጎች፣ እርሱ እረኛችን ሆነን የምንተዳደርበት ነው ይላል። የማሰማሪያው በጎች ነን ሲል እውቅና ይሰጠዋል። እረኛ የሆነ ንጉስ ነው። መዝሙር 23 አይደለም? እረኛ የሆነ ንጉስ ነው። የሚያስፈልገንን ልክ ሊያስፈልገን ሲል ወስዶ ይሰጠናል። ከዚያስ ወደ ልምላሜ ውስጥ ያስገባናል። የለመለመ መስክ አይደል ናፍቆታችን? ኤደን አይደል ናፍቆታችን? እዛ ኤደን ውስጥ ይዞን ይገባል፣ ተሸክሞ ይዞን ይገባል ይላል። ስለዚህ የንግስናውን መዝሙር ኤደን ጋር እየደመደመልን ነው። ኑ በምስጋና ወደ ደጆቹ ግቡ ይለናል። በውዳሴ ወደ አደባባዮቹ ግቡ፣ አመስግኑት፣ ስሙን ባርኩ ይላል። ይሄ ስም ነው ነፃ ያወጣችሁ። ይሄ ስም ነው የእሱን መንግስት እንድትቀላቀሉ ያደረጋችሁ። ለዚህ ስም ምስጋና አቅርቡ፣ ውዳሴ አቅርቡ። ደጆቹ አደባባዮቹ ሲባል የቃል ኪዳኑ ታቦት ያለበት የእሱ ሀልዎት በኃይል ያለበትን ቦታ ያስታውሰናል። ድንኳኑን ያስታውሰናል። ቤተ መቅደሱን ያስታውሰናል። አሁን ደግሞ ትልቁን ቤተ መቅደስ የእግዚአብሔር ክብር ሊያርፍበት ያለው ይህንን ምድር ከየት ሆኖ ሊነግስ ነው? ከጽዮን ሆኖ ሊነግስ ነው። ግን ምድርን ሁሉ ሊጠቀልል ነው። የእግዚአብሔርን ሰላም ሊያውጅ ነው። እግዚአብሔር የሰላም አለቃ ተብሎ ሊታወጅልን ነው። ስለዚህ አሁን በደስታ በምስጋና በውዳሴ ስሙን ባርኩ ይለናል። እግዚአብሔር ቸር ምህረቱም ለዘላለም ነውና ታማኝነቱም ከትውልድ እስከ ትውልድ ነው ይላል። እግዚአብሔር ቸር ምህረቱም ለዘላለም ነው። ይሄ ቸርነትና ምህረቱ ያ መልካም እረኛ የሚታወቀው በሱ ነው አይደለ? ከሱ ወጥተው የሚመሩን የሱ ቸርነትና ምህረት የሚባሉ ባህሪያቶቹ አሉ። በትሩና ምርኩዞ አሉ ወደ ቀጭኑ መንገድ የሚያስገቡን። ቸርነቱና ምህረቱ ደግሞ ከኋላችን ይከታተሉናል። በቃ እየተከታተሉ ወደ ኤደን ያስገቡናል ይላል። እረኛው ንጉስ በዚህ ይታወቃል፣ በሄሴዱ ይታወቃል። ሄሴዱ ማለት ጽኑ የሆነው ፍቅሩ። አማርኛችን ላይ አንዳንዴ ቸርነትና ምህረት ብሎ የሚያስተዋውቀን የእግዚአብሔር ሄሴድ ጽኑ የሆነ ፍቅር ነው። የማይለዋወጥ ዘመን የማይሽረው ጽኑ የሆነ ፍቅር። ስለዚህ ይሄ ቀጥታ መዝሙር 23 ነው የሚያስታውሰን። እረኛ የሆነ ንጉስ አለን፣ እኛ በጎቹ ነን፣ የማሰማሪያው በጎቹ። ይሄ ቸርነቱ ለዘላለም እስከሆነ ድረስ እኛም ደግሞ ለዘላለም ተከታትለው በቤቱ የሚያኖሩን እነዚህ ባህሪያቶቹ ናቸው። የማይለዋወጥ ጽኑ ፍቅሩ፣ ቸርነቱ፣ ምህረቱ፣ ታማኝነቱን ደግሞ በሚቀጥለው መስመር ታማኝነቱም ከትውልድ እስከ ትውልድ ነው ይላል። የእግዚአብሔር ታማኝነት አለ። እስራኤል እንደ ህዝብ የሚያውቀው ታማኝነቱ አለ። ከአብርሃም ዘመን ጀምሮ ይህን ታማኝነት ተለማምደውታል። አብርሃምን፣ ይስሐቅን፣ ያዕቆብን ያልጣለ አምላክ የኛም አምላክ ነው። ከትውልድ እስከ ትውልድ
ታማኝነቱ ስለሚሸጋገር። እግዚአብሔር ተለዋዋጭ አምላክ አይደለም። ጽኑ ፍቅር አለው ካልን በቃ በጽኑ ፍቅሩ ይቀጥላል። ቤቱ እስኪያደርሳችሁ ድረስ ተሸክሞ ያደርሳችኋል። ተሸክሞ በታማኝነት ይጠብቃችኋል። ይሄ ንጉስ እንደ ፈርዖን አይደለም። ይሄ ንጉስ እንደ ባቢሎን ንጉስ አይደለም። ይሄ ንጉስ እንደ ሮም ንጉስ አይደለም። ለነሱ ጥቅም ሲሉ አንዳንዴ ነገስታቶቹ ኮምፕሮማይዝ ያደርጋሉ። ህዝቡን ለጥቂት ጊዜ ደግነት ሊያሳዩአቸው ይችላሉ። ይሄ ንጉስ ግን እንደሱ አይደለም። እነሱ ሲፈልጉ ይጨፈልቋቸዋል። ለጥቂት ጊዜ ቸርነት አሳይተው የነሱን ጥቅም አስጠብቀው። ይሄ ንጉስ ግን እንደሱ አይደለም ይለናል። ከትውልድ እስከ ትውልድ ምንም ሳይጠብቅ ምንም ሳይጠይቅ ተሸክሞ ቤቱ የሚያደርስ ነው። ተሸክሞ በምህረቱ የሚያኖር ነው። ቸር አምላክ ነው። ታዲያ ይሄን ንጉስ አትከተሉትም ወይ? ይሄን ንጉስ በፈቃዳችሁ አትለዩለትም ወይ? ይሄን ንጉስ በፈቃዳችሁ እሱን የሚለማመደውን ቅድስና እናንተም የራሳችሁ አታደርጉትም ወይ የሚል ጥሪ ያለው ይሄ መዝሙር። ለዚህ ንጉስ ተለዩለት ይላል። ከተቀደሰ ግለሰብ ነው የተቀደሰ አምልኮ የሚወጣው። ለዚህ ንጉስ ደግሞ የተቀደሰ አምልኮ ይገባዋል ይለናል። አደባባዮቹ ስትገቡ በቅድስና ግቡ፣ በውዳሴ ግቡ እያለ ይደመድማል። እግዚአብሔር ጸጋውን ያብዛልን።